ያለው የዝሙት መንፈስ አልጮህም፣ ግን በህልሙ በጣም ብዙ ቡችሎችን እያረደ ገደል ሲከት እንደዚህ ቡችሎችን ቡችላ ውሻ ቡችላ ማለት ነው። የውሻ ቡችላ በህልም ማየት ምንድነው? የዝሙት መንፈስ ነው። እና የውሻ ቡችላ ከነከሰ የዝሙት መንፈስ አንተ ላይ አለ። የውሻ ቡችላ ዙሪያን ከከበበ በዙሪያ ያሉ ሰዎች በሙሉ የዝሙት መንፈስ ያለባቸውና አንተም ራስህ ከነሱ ጋር ያለህ ነህ ማለት ነው። ትልቅ ውሻ ከሆነ ደግሞ የዛር መንፈስ ነው። የዛር መንፈስ ነው። ጥቁር ውሻ ከነከሰ የቤተሰብ የዛር መንፈስ ግብሬን አምጣ፣ እናቶቻችን ከሆነ ቡና አፍሉልኝ ምናምን አድርጉልኝ እያለ ነው። ነጭ ውሻ ከሆነ ደግሞ ከጮህብህ ስለት ረስተሃል ማለት ነው ይባላል። ስለት ተስለህ ረስተሃል። ጥቁር ውሻ ከሆነ የጮህብህ ደግሞ የአጋንንት ስለት ረስተሃል ማለት ነው። አጋንንት እንዲካርክልኝ እንዲያርግልሃሉ ተብሎ ለሰይጣን በራሱ ስለት ይሳላሉ አይደል አንዳንዶች፣ እና እንዲህ ተብሎ ይተረጎማልና ውሻ አርዶ ገደል ሲከታ አየና ደወለልኝ። የዝሙት መንፈስ ሲወጣልህ ያየኸው አልኩት። ቀጥታ ወደ ጸበል መጣ። እንደገና አሁንም የዝሙት መንፈስ ሲወጣለት አየ። በተደጋጋሚ የሚያየው ይሄንን ነው። ገጠመኝ ሲያዳምጥ ይሄንን ነገር አገኘው እና ሄደውን ውጪ ነው ያለው። ይሄንን ጥምቀቱን ሳይጨርስ ስድስተኛው ቀን ላይ ምናምን በስራ ምክንያት ሄደ ውጪ ነው ያለው። ይዞት ብናጎ ይዞት ሄደ። ግን የጸበል ነገር ገብቶታል። ልጅቷ እዚህ ሆና ኮሚሽን ሰራተኛ ሆነልች፣ ወይም ደግሞ የዚህ የድለላ ስራ እየሰራች ነው ማለት ነው። ጭራሽ መጥቶ አያውቅም። ቤቱ ስንሄድ ቤቱ ሌላ ሰው ተከራይቶታል። እናቱ ጋር ስደውል እዚህ ነው ያለው አሉኝ። ለካ እሳቸው ናቸው። ና ምን ታደርጋለህ እዛ ከግርማ ልጅ ጋር ብለው ምን እኮ ነው። እና ለካ አይወዱንም። እዛ አሜሪካን ሀገር ሆነው የመምህር ግርማን ትምህርት ከሚቃወሙና ከሚያድሙ ሰዎች መካከል አንዱ ናቸው። ሴትየዋ ምን ነግረውት እንደሆነ አናውቅም፣ ብን ብሎ ሄዷል። ግን ትምህርታችንን ሰምቶ የሆነ እናቱን የተረዳበት መንገድ አለ። የሆነ ጊዜ ላይ እንኳን አደረሰ ብሎ ቴክስት አደረገልኝና ምን እባክህ ማዘርም ጋር ያለው መንፈስ ችግር ነው፣ እዚህ እናንተን ትቃወማለች፣ ተዋት እባክህ አትስማት፣ እኔ የገባኝ ገብቶኛል፣ አንድ ቀን እግዚአብሔር ይቀይረኛል ምናምን ብሎ ቴክስት አደረገልኝ። አመሰግናለሁ በዓል ሰላማት ብዬ ወደ ስራዬ። ከዛ እግዚአብሔር ስሙ የተመሰገነ ይሁን እና ባልና ሚስትን አፋታሁ ነው የሚባለው። አሁን እኔ አፋትቻ ሌላ አጋባሁ ነው የሚባለው ወይስ የነበረውን ትዳር ቀጠልኩ ነው የሚባለው? እናቱ በህይወት በኖሩ ከስንት ዓመት በኋላ ከ3 ዓመት በኋላ ብሩን የበላችውን ሴት መልሶ እንዲያገባት በፊት እሷ እንጋባ ብለው የነበረችው አሁን ደግሞ እሱ እንጋባ ብሎ ተንበርክኮ ቀለበት ጠየቃት በቀለበት። እና ለምንድን ነው እኔ ጋር መታ አውርታኛለች። መምርዬ ልክ ሰው ፈልጋለሁ፣ ግን ያኔም እንጋባ ያልኩት እኔ ነኝ፣ አሁንም ደግሞ እንታረቅ ብዬ ደግሞ እኔ ከተናገርኩኝ ይጠራጠረኛል እና ምን ይሻለኛል ስትለኝ እኔ እጨርስልሻለሁ ብዬ ነገርኩት። ከዛ እውነት ነው አለኝ። እኔ ድጋሚ እንደገና ቻንስን እድሌ ልሞክር፣ እግዚአብሔር ይጣልልኝ ልሞክራል። የሚገርማችሁ ነገር ቀለበት አድርጎላት ቀለበቱን ተቀብሏት እሺ ብለው በቃ ሞቅ አድርገነው በቃ ደስ ብሎን ምናምን በቀላሉ ተናገርኩት አይደለ። ድጋሚ እርቅ ስለሆነ ነው፣ ምንም አዲስ ነገር የለምና በማግስቱ ደብተራው ደወለ። ምን እያረክ ነው አላለው እንዴ? በጣም ገረመውና እኔ ምልህ ምንድን ነበር ያልከኝ አለው። ተው ድጋሚ ማግባት የለብህም እሷን ድጋሚ አታግባት ይቅርብህ ስትለኝ አልነበር አለው። አዎ ለምንድን ነበር እንደዚህ ያልከኝ አለው። አይ እናትገላት ፈርቼ ነው። አይ ለማንኛውም በየቀኑ ገድያት በየቀኑ እሷም ገላኝ፣ አሁን ሁለታችንም በየቀኑ እየተማሟትን ነው፣ እንደገና በየቀኑ በህይወት ለመኖር እየተማሟትን ነው እና ወደ ክርስቶስ ሥጋና ደም ተጠግተናል ምናምን እያለ ሲያወራው ጊዜ አውቃለሁ ሰምቻለሁ ሁሉ እባክህ አትንገረኝ። አሁን እዛ አንተ ሰው ሆነህ ግርማ ጋር ሄደህ ምናምን እንደዚህ አይነት መንፈስ ምናምን ጮኸ ምናምን ብለህ ትናገራለህ አለው። እንዴ ኧረ እኔ እዚያ ሂጅ አልጮህኩም አለው። ለካ ለደብተራው ይሄ ልጅ ይሄ ያው የምላችሁ ባለ ታሪካችን የደብተራው ጓደኛ ጋር በመንገድ ላይ ተገናኝተው ይኸውልህ ህይወቴ ተቀይሮ እንደዚህ ሆኜ ጸበል ቦታ ሄጄ ጮሄ አይነ ጥላም እንደዚህ ተይዞልኝ የደብተራ መንፈስ ያ ደብተራ ተጫውቶብኝ ምናምን ብሎ ሲነግረው መምህር ግርማ ጋር ሄዶ የጮኸ መስሎታል። ሄዶ ጓደኛው ሲነግረው እና አንተ ታዲያ ጥበብ ነው እያልኩ እየነገርኩህ ሄደህ ታስወጋኛለህ፣ ስሜን ታስጠራለህ አሉ። ኦኬ መምህር ግርማ ጋር ሄጄ የጮህኩ መስሎህ ነው እንዴ? ለማንኛውም እኔ እዛ ሄጄ አልጮህኩም። እኔ ሌላ ጸበል ቦታ ላይ ነው የጮህኩት። እሳቸውን በምን እድሌ ባገኛቸው ግን እዛ አልሄድኩም። እርግጠኛ ነኝ መቼም እሳቸው ጋር ሄጄ የጮህኩ መስሎህ
ወይም ቪዲዮ ላይ ወጣ መስሎ ብዙ ቪዲዮ አይተሃል ሲለው ጊዜ እናሳ አለው። ደስ የሚል ነገር ነው። በቃ ደስ የሚል አጋጣሚ ነው። ስለዚህ መምህር ግርማን በደንብ አውቃቸዋል። ደብተራ እንዳልሆኑ አውቃሃል ማለት ነው። አነጋገርህ ያስታውቃል። ካንተ የተሻሉ ደብተራ እንደሆኑ አድርገህ ነበር የምታስበው። አሁን ግን እሳቸው ደብተራ ሳይሆኑ የእግዚአብሔር ጸጋ ያላቸው አባት እንደሆኑ አሁን ተረድተሃል አለው። ጆሮ ላይ ጥቅም አጎዘጋበት። ከዛ ቴክስት አድርግልታኩት። ለማንኛውም የምትልከው መንፈስ ከዚህ በኋላ የምትልከው መንፈስ ካለ ላክና የእውነት ጉባኤያቸው ላይ ሄጄ እዛ ጮህልሃለሁ፣ ስምህን ጠርቼ ነው ማጋለጥሃለሁ። ድራሹ ጠፋ የለም እና ድጋሚ ሁለቱን እንደገና አስታረኳቸው። ግን ልጅ እምቢ አላቸው እና አሁን እናንተን መማጸለው ይሄን ነው። ልጅ እምቢ አላት። ሾተል ዘግቶት ይሁን ደብተራው ዘግቶት ይሁን ወይ ደግሞ እግዚአብሔር ዘግቷቸው ይሁን አናውቅም። ይሄ የሚታወቀው በሱባኤ በጾም ጸሎት ነው። ገና ነው። ምንም የተነገረ ነገር የለም። ሞከሩ፣ እያለቀሱ ነው። እነዛኞቹ ግን ሚስቱ እርጉዝ ናት፣ ጠይሟ እርጉዝ ናት። እና ሰርግ ብዬ አሳይቻቸዋል ነበር የሆነ ጊዜ ላይ አንድ የሆነች ቆንጆ ሙሽራ እና ቆይቷል። እርጉዝ ናት፣ እግዚአብሔር ይመስገን። አሁን ደግሞ እነዚህኞቹ እንዲወልዱ ፈልጋለሁ። ግን እኔ ስለፈለኩ የእነሱ ስለፈለጉ ሳይሆን እናንተ ጸልያችሁላቸው እንዲወልዱ ነው የምንፈልገው። የእናንተ ትልቁ ጸሎት የእናንተ ጸሎት ነው። ክርስትና ስማቸውም ሂሩተ ማርያምና ወልደ አማኑኤል ወልደ አማኑኤል ሂሩተ ማርያምና ወልደ አማኑኤል ነው። ይቅርታ ሂሩተ አማኑኤል አለ። ሂሩተ ስላሴ ይቅርታ፣ ሂሩተ ማርያም ሳይሆን ሂሩተ ስላሴ። ሂሩተ ማርያምማ ሌላ ነች፣ ተምታቶብኝ ነውና ሂሩተ ስላሴና ወልደ አማኑኤልን በጸሎት አስቧቸው። ትክክለኛ ስማቸው መናገር አይጠበቅብኝም። እንደዚህ ገጠመኝ በረጅም ያቀረብኩት ያለ አይመስለኝም። በጣም ብዙ ዋጋ የከፈልኩበት ኢቭን በር ላይ ሲዘጋ አፍንጫዬን መቶኛል በሩ እና እቺ ተሰብራለች መሰለኝ። በር ላይ ሲዘጋብኝ ስመላለስበት ቤቱ ያ ውጪ ሄዶ ባሏ እና ዋጋ ከፍያለሁ፣ ተሰድቤያለሁ። በዚህ ገጠመኝ እናትየው መልሰው ሰድበውኛል። የሱ እናት አሁንም ከሱ ቤተሰብ ነው መከራ እየደረሰብኝ ችግር እየደረሰብኝ የነበረው። ዲቴል ገብቼ ብዙ ማውራት የምችለው ነገር ነበረኝ፣ ግን ነገ ንስሐ ይገባሉና እንዳንቀያየም እንዳንተዛዘብ ብዬ ነው እንጂ ብዙ ነገር ሙልጭ ባረኳቸው ነበረ። ግን ምን ያደርጋል ሰው በስተርጅና እንኳን ወደ ንስሐ አይመለስም። በስተርጅና ልጃቸው እንደዛ መከራውን እያየ ስለ ልጃቸው ዘርዝሬ የተናገርኩት እናትየዋ የልጃቸው መንፈስ ከባላቸው እንደመጣ እንዲያውቁ ነው። ከአባቴ ነው የመጣብኝ ባክም ነው ብሎኛል። እና እናትየዋ እናቴ አለ ሲነግረኝ በስልክ ደውሎ እናቴ አባቴ በላይዋ ላይ 10 ምናምን ሴቶችን ሲማግጥባት ችላው ተቀምጣለች አለኝ። ይሄንን መንፈስ ልጃቸው ተረክቦት እንኳን የኛን ትምህርት ይቃወማሉ። አይገርማችሁም? ግን ሰው በጣም እኮ የሚገርም ነው። እንዴት ይሄንን እንኳን አይተባበሩንም? ምንም ሲንጠነቁል አላዩ። ደብተራን መቃወም መጠንቆል ነው እንዴ? ጠንቋይን መቃወም መጠንቆል ነው? ኮኮ ቆጣሪን መቃወም መጠንቆል ነው? የቱ ነው ደብተራ መባል የነበረበት? ያብዬ ንክክ ወደ መየ ልክክ ነው። እና አንዳንዴ ብናስተውል ጥሩ ነው ብዬ አስባለሁ። ከነዚህ ቤተሰብ ውጪ ጥቃት ያደረሰብኝ የለም። ስም ለማጥፋትም ብዙ ጥረት አድርገው ነበረ። ይሄ ምንም አዲስ ነገር የለም፣ የታወቀ ነገር ነው። ምናልባትም ይሄንን ገጠመኝ እህቴ እየሰማች ነው የሚሆነው። አሜሪካን ሀገር ዲሲ ውስጥ የምትኖር እህት አለችኝ። እህቴን እንደሚያውቋት ነው የነገሩኝ። እና አንድ ጊዜ አግኝታቸው ስለ እኔ ትምህርት ተነጋግረው አውርተው ነው መሰለኝ ይመስለኛል። ከዛ በኋላ ድጋሚ ሊያገኙት አልፈለጉም። እና በጣም የተናደዱት ጭራሽ እንዲያውም እዛ የኔ ቤተሰብ እዛ በመኖሩ ማለት ነው በጣም የተናደዱት። እና ቆይ አንድ ቀን እህቴን እልክባቸዋለሁ እና ደግሞ እኔ እዚህ ሆኜ በእህቴ በኩል ደግሞ እዛ ሴትዮዋ እንዲቆርቡ ነው ማድረጋቸው እያልኩኝ ያለሁት። ቴክስት ልኬባቸዋለሁ። የትም ቢሄዱ ከእግዚአብሔር አያመልጡም። እህቴን ደግሞ ልክቦታለሁ ብያቸዋለሁ። እግዚአብሔር ስሙ የተመሰገነ ይሁን። እኔ ምን ልበል ደስ ብሎኛል በዚህ ገጠመኝ። በተለይ ሌላው ትዳር እንዳለ ሆኖ በትልልቅ ሰርጎች ውስጥ ትንሽ ሰርጎች እንዳለ ሆኖ ሁለቱ
ድጋሚ መታረቃቸው ደስ አይልም? መታ ቤቱ ክትታለች። በቃ እኔ እሱ ጋር መሄድ የምፈልገው ብላ የትም መሄድ አልፈልግም ብላ መምጣቷ ራሱ በዛ የመሰለ ውበታና ቆንጅናዋ እግዚአብሔር ልጅ ቢሰጣት ደግሞ ባለቤቷም ደግሞ በዘራር ወይም ደግሞ ከእናቱ ማህፀን አይደለም ያ መልኩ የተበላሸው፣ ግን በዚህ መልኳ ከሱ ጋር ሆና ደግሞ አብራት እንደ ባልና እንደ ሚስት ሆና ስትሄድ ኮንፊደንሷን ደግሞ አድንቁ። ዛሬ ላይ ነጠላ ለብሳ ስታስቀድስ እንደዛ ስታጭበረብር የነበረች ሴት ነዳያን ስትረዳ ስታግዝ ስታዩ ደስ አይልም? ዝክር ስታዘክር መቄዶንያ ሄዳ ምግብ ስትመግብ ካንዴ ሁለት የተገኘችላታለሁ። በጣም ደስ የሚለው በቃ በዛ የመሰለ ነጭ ልብሷ ሻሿን ግጥም አጋ ጸጉሯ አይታይም መታቆማ ሽር ጉድ ያለች ስታበላ በጣም እኮ የሚገርም ነው። በቃ ካንዴ ሁለት የሶስት ሄጄ መቄዶንያ ምግብ ስታበላ ሄጄ በአማኑኤል ቀን በሚካኤል ቀንና በቅድስት አርሴማ ቀን ምግብ አብልተናል መቄዶንያና እኔ በጣም ነው ደስ ያለኝ። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ደግሜ እናገራለሁ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የተዋህዶ ንጉስ የድንግል ማርያም ልጅ ኢየሱስ ክርስቶስ አሁንም ስሙ የተመሰገነ ይሁን። አመስግኘው አልጠግብ አልኩኝ። ቅዱስ ቁርባን ተቀብዬ አመስግኘዋለሁ። በዚህ ገጠመኝ ብቻ ቅዱስ ቁርባን ተቀብያለሁ። ይሄንን ገጠመኝ ለቁም ነገር ስላበቃልኝ እኔም እንድማርበት ስላደረከኝ አመሰግናለሁ ብዬ ቅዱስ ቁርባን ተቀብዬ አመስግኘዋለሁ። እና ሁላችሁም ጌታዬን አመስግኑልኝ። ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የድንግል ማርያም ልጅ ስሙ የተመሰገነ ይሁን። ደጋግማችሁ አመስግኑ። ምንም ልንል አንችልም። HIV ቫይረስ ሆኖ የነበረው መንፈስ ነው። ሁሉም አሁን የቤት ሰራተኛዋ ጸበል ቦታ ነች ያለችው፣ እያስጠመቅኳት ነው ያለችው። የጮኸም ነገር የለ። ምክንያቱም እሷ ለማመንዘር ፈቃደኛ ሆና ነው ያለችውና የሆነ ልቧ ለመፍወስ ፈቃደኛ አይደለም። ዝም ብላ አዎ እፈልጋለሁ ትላለች እንጂ እሷ ላይ ሆኖ ለምን እንደዘገየ ሌላው ቶሎ ሊዳ ነው እኮ። እና የልብ ንጽህና ይፈልጋል። በመጨረሻም የቡቲኮቹን እጄ እዛ የልብስ ቡቲኮቹን እሷ ሱቅ አለ አይደል? ሱቅ እንግዲህ ረጅም ሰዓት ተዘግቷል አይደል? ቡቲኮቹ ጋር ሄጄ በመጀመሪያ ጊዜ ውሃ ስላፈሰሱለት አመስግኜ ተበቀላት ስላሉት ደግሞ ወቅሼ መጣሁኝ። ከሱ ጋር ሆኜ ማለት ነው። ቡቲኳን ከፍተን አናፈስንላት። የህንጻው ባለቤት መታስክት ከፍት ነበር የሚጠብቀው ሊያስወጣት ማለት ነው። እና እቃዋን ይዛ ወጣች። ሌላ ቦታ ሱቅ እንድትከፍት ተደረገ። ግን ሱቁ ራሱ ሳይሆን የሚሸጠው ሱቁ ውስጥ ያለውን ኮስሞቲክስ በሙሉ ነው ያቃጠለችው። ለምን እንዴት ነው እስቲ ኩል ትሸጥ የነበረች ወይም የተለያየ ጥፍር ቀለም ብዙ ነገር ትሸጥ የነበረች ሂውማን ሄር ትሸጥ የነበረች ልጅ አሁን እኔ መሸጥ አቁሜያለሁና ይሄንን ተረከቡኝ ብላ ስትሰጥ አይሆንም አይደል? ለምን ሱሬ ትለብስ የነበረች አንዲት ሴት ሱሬ ታይትና ሱሬ አቁሜያለሁ ከዚህ በኋላ ብላ ንስሐ ከገባሽ በኋላ እንኪ ልበሹ ብላ ለጓደኛዋ ለጎረቤት ለሆነ ጎዳና ተደራሪ ቢሰጥ ያንን ልብስ እንደገና መልሶ ሰው ያሰናክላል። አንተ ልታደርገው የማትፈልገው ሰው ላይ አታድርግ፣ እንዲደረግብህ የማትፈልገው ነገር ሰው ላይ አታድርግ ነው የሚለው። ስለዚህ እርም ያላችሁት ነገር ለሰው አይሰጥም። እና እንዳለ ሰብስባ በአንድ በርሜል ውስጥ የግቢያቸው ጓሮ ላይ በርሜል አለ፣ ቆሻሻ የሚያቃጥሉበት የእናቱ ቤት ማለት ነው። በርሜል ውስጥ ከተተችው፣ ሞላችውና እሳት ለቀቀችበት። ጭስ እንዳይጨስ የሚጨመር ኬሚካል አለ፣ ግቢውን ሰፈሩ እንዳይበክል ኬሚካሉ ተጨመረ። እሳት ብቻ እየነደደ ተቃጥሎ አለቀ። ቆመን እዛ ቁጭ ብለን አየን። መለወጧን በደንብ አየሁት። በቃ እናንተ እንዲህ በጣም ውድ የሆነ ሂውማን ሄር ኮን ያቃጠለችው ውድ ይሄኔ ወይኔ የረለኛ ብትሰጠን ብላችኋል አይደል? እንትኑን ብትሰጠኝስ ምን አለ እንደው ቢያንስ እንትኑን ብላችኋል አይደል? በተለይ ኮስሞቲክስ ቤት ያላችሁ ሰዎች ብዙም አይደለም፣ አነስ ያለች ሱቅ ስለሆነች ነው። ትልቅ አይደለም፣ ዩጅ አይደለም። እና በዚህ ልክ ደግሞ ለክርስቶስ መታመኗን አሳይታለች። መታመኗን ገንዘቧን አውጥታ ወደ እሱ አካውንት ላይ ከተተችው። ያላትን ገንዘብ እኔ አካውንት ውስጥ ገንዘብ እንዲገኝ አልፈልግም ብላ በምን ትካሰው? በቃ በምን ልጅ ወልጄ እንዳልከሰው ልጅም ቢያለኛለች። እና እስቲ ባካችሁ ለምኑላት። ሾተል ይዝጋው፣ እግዚአብሔር ይዝጋው፣ ወይ ደግሞ ተፈጥሮ ይሁን ስላስወረደች ይሁን አይታወቅም። በሕክምና ታየ ማህፀንሽ ለምለም ነው መውለድ ትችያለሽ ተብላለች። ማህፀንሽ ለምለም ነው ማለት በቃ መካን አይደለሽም የምትወልጂ ሰው ነሽ ተብላለች።
እንዲያውም እኔ ተጠራጥሬ ምን አልኳት ጓደኛዋን፣ አንቺ አይደለሽ ጽንሱ እንዲወርድ ያጨናገፍሽ የነበርሽው አልኳት። አዎ አለችኝ። ያንቺ የቡዳ መንፈስ ዘግቶት እንዳይሆን ራስሽን ቀጥቅጭና ከጓደኛዬ ማህፀን ላይ ተነስ፣ የኔ የቡዳ መንፈስ የኔ የበቀል መንፈስ ተነስ ብለሽ ቀጥቅጭ ብያት፣ አሁን ሰሞኑን እየቀጠቀጠች ነው ያለችው። እሷ አርግዛለች፣ እሷ ጓደኛዋ ጋር ግን ዘግቷል። አያችሁ የበቀል መንፈስ። ንስሐ ገብተንም መንፈሱ ግን ስራውን አያቆምም። ለምን? መንፈስ ስራው ሌላ ነው። እኔ እዚህ ውስጥ ግን ሳልናገር ማላልፈው ቤተሰቦቼ እንደው ለምክር ላድርገውና እስቲ ሁለት አይነት ነገር ልንገራችሁ። በደንብ አዳምጡኝ። የሚጠቅማችሁ ነገር ነው የምናገረው። ሰይጣን ሂድ እዛ ቤት ይሄንን እንዲህ አድርገህ አጥቃ ተብሎ ይነገረዋል። ለምሳሌ ገንዘባቸውን አጥፋ ተብሎ ይነገረዋል። ምሳሌ ነው። ተላከ ከሆነ ሰው ቤት ሲመጣ ሰይጣን እንዴት ገንዘብ መጥፋት እንዳለበት እኮ ትልቅ የቤት ስራ ተሰጥቶት ነው የሚመጣው። እናንተ ምን የሚያደርግ ይመስላችኋል? ጥያቄ ይሄ ነው። ሂድና በጓዳ ገብተህ በዚህ ገብተህ ይሄን እንደዚህ አድርገህ ይሄን አጥፋ አይባልም። ሂድና ገንዘባቸውን አውድም፣ ስለብ ነው የሚባለው። አውድምልኝ፣ አጥፋ፣ ንብረቷን አቃጠል ይባላል። ባልና ሚስትን አለያይ ተብሎ ይላካል። እንዴት ማለያየት እንዳለበት ለሱ ከባድ የቤት ስራ ተሰጥቶት ነው ወደ ቤት የሚመጣው ሰይጣን። ይመጣል፣ ቁጭ ይልና ኦኬ ይላል። እንግዲህ አስቡት። መርግጥ እኔ እንደ ሰይጣን ቁጠሩኝ ማለት አይደለም። እና እዚህ ቤት መጥቼ አሁን በምንድን ነው ማጣላቸው፣ እንዴት ላጋጫቸው ይልና ይፈልጋል። ልጆቹን አተኩሮ ያያል፣ ሰራተኛዋን ያያል፣ ፎቶዎቹን ያያል፣ ባልን ያያል፣ ሚስትን ያያል። አምሽቶ የሚገባ ማን ነው? ሚስት ባህሪዋ ምንድነው? ቼክ ያደርግና ደካማ ጎናቸውን ወይም ሚስትየዋ የምትናደድበትን ፓርት፣ ባልየው የሚናደድበትን ፓርቲ ይመርጥና ይጀምራል። ስለዚህ ያጠናል ማለት ነው። ሲላክ መጥቶ በደንብ አድርጎ አጥንቶ ነው። በጣም ትልቅ ተልቆ ይዞ ነው የሚመጣው። ለምን? ጥያቄ ይሄ ነው። ለምንድን ነው ሰይጣን በዚህ ልክ ለሰው ታዛዥ ሆነው? የሰውን ነፃ ፈቃድ ለመጠበቅ ወይም ደግሞ የሰውን ነፃ ፈቃድ ለማገዝ ነው? ሰው አሳዝኖት ነው? ሂድና እንደዚህ አድርግ ሲባል እሺ ብሎ መጥቶ ከታዘዘው በላይ ተንኮል የሚሰራው? የታዘዘው እኮ ሀብት ንብረቱን አውድም ነው የተባለው። ግን እንዴት ማውደም እንዳለበት ሂሳብ ሰርቶ ቀምሮ መጥቶ እሳት እንዲለኩሱ የሆነ ቦታ ላይ የሆነ ነገር እንዲቃጠል የሆነች ነገር እንድትነሳ ምናምን ድራማ ሰርቶ ምናምን ነው አይደል ቤት ውስጥ ፍጅት የሚፈጥረው። ለምንድን ነው በዚህ ልክ ተደብቆ ስራ የሚሰራው? ሰውን ለማገዝ ነው ወይ? አይደለም። ስራው ስለሆነ ነው። አጋንንት ስለሆነ ነው። ሰዎች አሳዝነውት ወይ ምናልባት ይሄንን ፌቨር ስለሰራላቸው ገነት ይዘውት እንዲገቡ ፈልጎ አይደለም። ይሄንን ነው። ሁለተኛው ጥያቄ ደግሞ እግዚአብሔር በህልማችን የሆነ ነገር አሳየን እንበል። ለምሳሌ አንዲት ሴት ምሳሌ ነው። በመንገድ ስትሄድ መኪና ሲገጫት ከዛ ሰዎች አድነዋት እንደዚህ ሲያድኗት ወይም ደግሞ እንበልና እርግብ መታ ትከሻ ላይ መታ ቁጭ ስትል ያቺ እርግብ ደግሞ ከትከሻ ላይ ተነስታ መታ ፊት ለፊት እንደዚህ በዙሪያ መታ ደግሞ በዚህ ስትቀመጥ አንተም ባየር ላይ ይርክ ስትበር የሆነ መንደር ውስጥ ገብተህ መጠጥ ስትጠጣ ብዙ ህልም ልናይ እንችላለን። አስተማሪ የሆነ ህልም ደግሞ ያሳያችኋል። ጨለማ ክፍል ውስጥ ገብታችሁ ከዛ የሆነ አውሬ መጥቶ ሲያስጨንቃችሁ ደንግጣችሁ ወጣችሁ ስትወጡ ከዛ ደግሞ በጣም ብዙ ህዝብ ያለበት ቦታ ላይ ገብታችሁ ደግሞ ስትደናበሩ ሲጠፋባችሁ ይሄን ህልም ማን ነው ድራማውን የሚሰራው? በጭንቅላታችሁ ውስጥ ያን ሁሉ ህዝብ ሪፕሬዘንት አድርገው ወክለው እናንተ ውስጥ ድራማ የሚሰሩት ማን ናቸው? እርኩሳን መናፍስት ወይስ መላእክቶች? እንደየድራማው እንደየማንነታቸው አይደለ? እርኩስ ህልም ካያችሁ ያሳያችሁ መልአክ ከሆነ ያን እርኩስ ህልም እንድታዩት እና እንድትማሩበት አድርጓል። ሰይጣንም ከሆነ ደግሞ ህልም ያሳያል። ስለዚህ ሰይጣንም በህልም ውስጥ ትወና መስራት ይችላል፣ በገሃድም ትወና መስራት ይችላል። መላእክትም በህልማችን ውስጥ ድራማ ሰርተው ያስተምሩናል፣ በገሃድም ደግሞ ያግዙናል። ሁለት የተለያየ ዓለም፣ እኛ ደግሞ መሃል ላይ ኒውትራል የሆነን ፍጥረቶች ነን ማለት ነው። በደንብ አስተውሉ እሺ። አሁን የትኛውን ነው እየመረጥን ያለ ነው? ወደ ቤትህ በአህያ ብር ተጭኖ ሲገባ በህልም ስላየህ ዛሬ ሀብታም ልሆን ነው ብለህ ያሰብክበት መንገድ አለ። ማን ነው ብሩን ጭኖ የመጣው ቤትህ? ወይም በህልምህ አህያው ሆኖ የታየው መልአክ ነው እንደ አህያ ሆኖ የተገለጠው? ወይም ሰይጣን ነው ብር ሆኖ እንደ ብር ምትሃት ያሳየህ ማን ነው? ወይም ደግሞ
አህያውን እየነዳ የመጣው ሰውዬ ያ የምታውቀው ሰውዬ ሊሆን ይችላል። እሱ ሰውዬ በህልም የታየው ማን ነው? በህልምህ እንዲታይ ያደረገው መላእክት ናቸው በሰውየው ተመስለው እንደዚህ አይነት ድራማ እየሰሩ ያሉት። ኦኬ፣ ስለዚህ አንተ በጣም ተፈላጊ ሰው ነህ ማለት ነው። በዚህ ልክ መላእክቶች ላንተ ትወና እየተወኑ ድራማ እየሰሩ በህልምህ የሚገርም ጥበብ እያሳዩ ህልሙም ፈቺ አስፈልጎት እንዲፈታ ተደርጎ ምናምን በዚህ ልክ አንተ ትምህርት እንድትማር ከፈለገ እግዚአብሔር በመምህራን ብቻ ለምትማረው ማለት ነው። ተኝተህም ትማራለህ። አንተ በህልምህ ድራማ ተሰርቶ እንድትማር የሆነ አንድ የተፈለከበት ዓላማ አለ። አንተ ዋጋ የተከፈለልህ ሰው ነህ። ክርስቶስ ቤዛ ሆኖሃል። ደሙን አፍሶልሃል። በመስቀል ላይ ስጋውን ቆርሶልሃል። ገነት መንግሥተ ሰማያትን ፈቅዶልሃል። ልጅ እንድትሆን ባሪያ እንድትሆን ሳይሆን ልጅ እንድትሆን ፈቅዶልሃል። ለዚህ ማንነት ሲባል በሰማይ መላእክቶችን ወደ ምድር እየላከ ሲረዳ፣ በምድር ደግሞ አዝርዕትን በሙሉ እያበቀለ ዝናብን እያረሰረሰ ፀሐይን እያወጣ በብዙ ነገር ደጋግፎ በህልምም እያስተማረ በብዙ ነገር ደጋግፎ፣ አንተ ግን ከሱ እጅ ውጭ ነህ። አንቺ ግን ከሱ እጅ ውጭ ነሽ። ብዙ ነገር እያደረገ ጊዜ ድራማ እየሰራ እኮ አልኳችሁ። እግዚአብሔር በህልም እኮ ነው። ሪል የሆነ ነገር አለ ማለት ህልም። ማን ነው ያን ትወና የሚተውነው እንዴ? የሆነ እኮ ስክሪፕት ነው የሚመስለው እኮ ስታዩት። አንዳንድ ህልም እኮ በቃ የተጻፈ ነው የሚመስለው። እንደዚህ ሆኜ ተራራ ወጥቼ ከዛ እንደዚህ ሆኜ የሆነ ቦታ ሲሄድ ትላላችሁ። ማን የሰራው ያንን? እግዚአብሔር። እንዴት አድርጎ እንግዲህ እኛን ሊያስተምረን ያን ነገር አዘጋጀው በአይምሯችን ውስጥ። እንዴት ነው እስቲ ሰው ተኝቶ ስጋው አልጋ ላይ ተኝቶ ነፍሱ ይሄን ሁሉ ቦታ ስትሄድ የምታየው? ነፍሱ እሺ ሄዳ ነው የእውነት አለ ማለት ነው። የሆነ ህዝብ የበዛበት ቦታ ላይ ነጭ ልብስ የለበሱ ህዝቦች መካከል ዳቤ ሲበላ ደግሞ በህልማችን የምናየው ቀን ነው። በህልማችን የምናየው እኮ ቀን ነው፣ ግን እኛ ሌሊት ነው የተኛ ነው አይደል እንዴ? ህልም ውስጥ ቀን ሆኖ ነው የሚታየን። ዳቤ እየበላ ነጭ ለብሰን እየዘመርን ነው የምናየው። ነፍስ የት ነው ሄደችው? ሌላ ዓለም አለ? እንዴት ነው ይሄ ላይፋችን? ለምንድነው ሰው ከዚህ ከስጋችን ወጣ ብሎ ሌላ ነገር ማሰብ ያቃተው? የሆነ እኮ በጣም ቆቅልሽ የሆነና በጣም ትንግርት በቃ የሚገርም የሚደንቅ እኮ ማንነት ያለን ሰዎች ነን፣ ፍጥረቶች ነን እኮ እኛ ሰዎች። በብዙ አይነት ነገር ሲያስተምረን አንረዳል ነው አንመለሳል ነው። መደነቅን ያለብን እኮ በምናየው ህልም እኮ ኖርማል ዝም ብሎ እኮ እንደተራ የምታልፉት ነገር አይደለም። በእውንም ደግሞ እግዚአብሔር ያስተምራል። በጓደኛ ላይ አድሮ መጥቶ አልሰማ ስትሉት በህልም ያናግራቸዋል። እንዲያውም ከፊት ለፊቱ ትምህርት ይልቅ ከሰባኪው ይልቅ በህልም የምናየውን ነገር ነው የምናምነው። ብዙ ጊዜ ህልም አጋንንትም ሊያጭበረብር ይችላል። እንደ ውሎህ ነው ወይም ደግሞ እንደ ማንነትህ ነው። ተግባራዊ ክርስትና የምትኖር ከሆነ እሱም ከስንት አንዴ ነው ጤነኛ ህልም የምናየው። በአጋንንት ሞኖፖል ቁጥጥር ውስጥ የሆነ ነው። በእነሱ ኮንትሮል ሆኗል፣ ታግቷል ማለት ነው አይምሯችን። የተጭበረበረ ህልም አይተን ተጭበርብረን ቀርተናል። እግዚአብሔር ይሆነንና ጥያቄዎች ምንድን ናቸው? በእኛ ውስጥ እኛ ሳናውቀው የሚተወን የሆነ የሚሰራ የሆነ ስራ እንዳለ አድርጎ የሚሰማን ነገር አለ። ለዛ ነገር ራሳችንን እስቲ እናዘጋጀውና እስቲ ምንድነው ጌታ ሆይ ከማውቀው ከዚህ ከህይወቴ ውጪ ሌላ የማላውቀው ሌላ ዓለም አለ፣ እሱን እስቲ ግለጥልኝ በሉት። የሆነ እንቆቅልሽ የሆነ ነገር አለ የማይፈታ ግን ሊፈታልን ፈቃደኛ የሆነበት ለሐዋርያት ቋንቋ የወረደላቸው ይሄን እንቆቅልሽ ለመፍታት ነው። ሰውን እንዲፈውሱ መፈወስ ስልጣን የተሰጣቸው ይሄን እንቆቅልሽ እንዲፈቱ ነው። ስለ መንግስተ ሰማያት ቅዱስ ጳውሎስ ሶስተኛው ሰማይ ድረስ ሄጃለሁ ያለው የጻፈልን ይሄን እንቆቅልሽ ለመፍታት ነው። ሌላ ዓለም እንዳለ የጻፉት ቅዱሳን በሙሉ ምድር ላይ ያለውን ነገር ለቀን በሐሳባችን የሆነን ዓለም በአይምሯችን እንድንከስት ስለተፈለገ ነው። ኮንትራት እድሜ እየኖር እንደሆነ እንዲታወቅ ነው። እና ዝም ብሎ ምድር ላይ ባለ በቀል ብቻ አንበቃቀል ለማለት ፈልጌ ነው። ሄዶ እንትናን ለመበቀል ይሄን ለመውጋት አጥሩን ለመግፋት ይሄንን መተት ለመወርወር በመስተፋቀር ለማግባት ሀብትን በታግኝቶ ልጆች ወልዶ ለመኖር ከዛስ በቃ ምንድነው? እሺ በየቀኑ የሚቀርብልህ ምግብ ስጋ ወጥ ስለሆነ አሪፍ ህይወት ኖርክ ማለት ነው። የሚገርም ጁስ ስለጠጣህ አሪፍ መጠጥ የሆነ የሚገርም መኪና ውስጥ ስለኖርክ የሆነ ቤት ውስጥ ስለኖርክ በቃ ብቻ የሚገርም ልብስ ስለለበስክ በቃ እሱ ነው ህይወት ማለት ነው። ከዛ ባሻገር ሌላ ነገር አይታየንም። ተኖረ እኮ ሀብታም ሆኖ ኖረው እኮ ልጁ መልክ የለኝም ብሎ ሀብት አግኝቶ ደግሞ ሴቶችን አገኘ እንደፈለገ ኖረ። አሁን ያለበት ህይወት ደግሞ ሌላ ነው። ሁሉ ነገር ያልፋል ቤተሰቦች። ገንዘብም ያለበት ነገር፣ ሞት ያለበት ነገር ያልፋል። ህይወትም ያለበት ነገር ያልፋል። ግን ወደ ዘላለም ነው የምናልፈው። ኖረናል፣ እናልፋለን። በምንም አይነት መንገድ ኑሩ፣ ታልፋላችሁ። የማያልፍ የለም። ኢየሱስ ክርስቶስም ሞታል፣ ድንግል ማርያም ሞታ ተነስታለች።
ሁሉም ሞቶ ተነስቷል። ሞትን ያልቀመሰ የለም። እንሸኛኛለን እንጂ እናረፍድ ይሆናል እንጂ የሚቀር የለም። ስለዚህ በቀል የእግዚአብሔር ነው። እግዚአብሔር ሲበቀል ደግሞ ስሙ ፍቅር ስለሆነ በፍቅር ነው የሚበቀለው። እግዚአብሔር መድኃኒት ነው። ሲበቀል በመዓትም ሊበቀል ይችላል። ሊያድነን ሲፈልግ አልታዘዝ ካልነው በመዓት ይበቀላል። ለሱ እንስጠው በቀልን። ዋጋ ያስከፍል፣ አለበለዚያ ዋጋ ያስከፍላል በህይወት ውስጥ። ስለዚህ በህይወታችን ውስጥ ሰይጣን ተልኮ ሲመጣ አጥንቶ ነው የሚያጠቃል። ድንገት መቶ ዘውሎ መቶ በጥፊ አይመታም። አይቶ ለአንድ ሳምንት አጥንቶ ቤቱ ምን ይመስላል፣ ማንን ብነካ የቱን ብነካ በጣም አበሳጨዋለሁ፣ የቱን በወስድበት ነው በጣም የማናድደው፣ ራሱን ሊያጠፋልኝ የሚችለው የትኛውን ነገር ብነካበት ነው ብሎ ቼክ አድርጎ አጥንቶ ነው። ለምን ከሰውየው ከላኪው ይልቅ ከደብተራውና ከመታቹ ካስመታቹ ይልቅ ሰይጣን በአስተሳሰብ እዛ ቦታ ላይ ተሽሎ ስለተገኘ። ግን በአስተሳሰብ መብለጥ የነበረበት ሰው ነው። ለምን ሰው ጸጋው አልተገፈፈም፣ ሰይጣን ግን ጸጋው ተገፍፏል። ጸጋው የተገፈፈ መንፈስ ይብለጠን። ሰይጣን እኮ እኛን በልጦናል ብንል ምናልባት ባለመታየት ነው እኮ። አሁን እዚህ ጋር ይሁን እዛ ጋር ይሁን አላውቅም። የእግዚአብሔር መንፈስ በዙሪያ እንዳለ ነው የምረዳው እኔ። ሰይጣን እኛ በአይናችን በዚህኛው አይናችን ልክ በማይክሮስኮፕ ቫይረሶችን ወይም ደግሞ የተለያዩ ጀርሞችን እንደምናየው ኖርማሊ ግን ጥሬ ስጋ ፊት ለፊት ሲመጣ ጀርሞ አይታይም። ወይም የሆነ ምራቅ ጠብ ብዬ እንደዚህ ሳየው ግን ይታያል። በዚህኛው አይናችን ሰይጣንን ማየት ስላልቻለን ብቻ ነው እየተበላን እየተሸወድን ያለው እንጂ መንፈሳዊ ብንሆን በመንፈሳዊ መነጽር እናየዋለን። ባናየውም እንኳን አጠገባችን ሽባ ሆኖ ነው የሚቀመጠው። ሳናየው ያሸነፍነው ጠላት ይሆናል። ለምን? የሚሸነፍ ስለሆነ፣ የሚዋረድ የሚታሰር ስለሆነ። እስቲ አጠገባችሁ ገመድና ከረጢት እያለ ከረጢቱን በገመዱ እሰራው ሲባል አልችልም እንዴት ይባላል? በቃ ከረጢቱን እሰራው ሲባል ገመዱ እንደዚህ አድርጎ እስር ነው ቋጥረው። እሺ በደንብ ሰራው። እሺ አለ ሁለቱም እንዴት አልችልም ይባላል? ጸሎት መጽሐፉም አለ። ሰይጣንን እሰራው፣ ስገድ፣ ጾም፣ ጸልይ፣ ውስጥ ያለውን የሥጋ ፈቃድህን ፍላጎትህን ግራው፣ ማንነትህን አሻሽል ሲባል እንዴት አልችልም ይባላል? ሁሉ በእጅ ነው። መንበርከክ ጉልበት ነው። ጊዜ አለ። በጊዜ መጠቀም ነው ማለት። የምትችለውን ነገር አድርገህ እኮ ነው አልችልም የሚባለው፣ እምቢ አለኝ የሚባለው። የምትችለውን ነገር አድርገህም እኮ ራሱ እየተፋለምከው አሸንፈኸዋል። ለምን? የሚሸነፍ ጠላት ስለሆነ። የሚያሸንፍ አይደለም፣ የሚሸነፍ ጠላት ነው። እንዲሸነፍ አድርጎ ነው እግዚአብሔር ወደ ምድር የጣለው። ከላይም ቅዱስ ሚካኤል ዘንዶንና መላእክቱን ወደ ምድር ጣላቸው፣ ተሸነፈን፣ በሰማይም ስፍራ አልተገኘለትም ያለው። ለኛ ነው በሰማይ ስፍራ ያለው መንግስተ ሰማያትና ገነት። ለሱ በሰማይ ስፍራ የለውም። ስለዚህ በሰማይ ስፍራ ከሌለኝ ወደ በርባኖስ ወደ ጥልቁ ምጣል ከሆንኩኝ እኔም ህዝቡን በሰማይ ስፍራ እንዳይኖረው ወደ ጥልቁ ነው ይዞ የሚሄደው ብሎ ነው እኮ ይዞን የሚሄደው። ስለዚህ እምንችል ነን፣ እምናሸንፈው ነን። ባሪያዎች አይደለንም፣ ልጆች ነን፣ ወራሾች ነን፣ የተቤዥን ነን። ዝም ብሎ የወደደን ነን። ዝም ብሎ በቃ ዝም ብሎ ወደደን። ዝም ብለህ መወደድ አትፈልግም? ዝም ብለሽ መወደድ አትፈልጊም? እንዲሁ በቃ ለምን ከመሬት ተነስተን እንበቀላለን? ወዶ አይደለም ተይዞ ነው። ስለዚህ ትልቁ የዚህ ትምህርት ዋና ዓላማ ተይዘናል። በቃ ተይዘናል። የተያዝን ሰዎች ስለሆንን እንላቀቅ። መጀመሪያ ከምንበቀለው ሰው ጋር ሳይሆን እንድንበቀል ከሚያደርገን መንፈስ፣ ያ የጎዳን ሰው እንድንበቀለው የምንፈልገው ሰው ላይ ሆኖ እኛን የጎዳንን መንፈስ ነው መጀመሪያ ማዋረድ ያለብን እንጂ በሰው ፊት ልትበቀሉት የምትፈልጉትን ሰው ስላዋረዳችሁ ደስ አይበላችሁ። ያ ሰው ስለተዋረደ አይደለም የእናንተ ልክ እንደ ሕፃን ልጅ መሆን ያለባችሁ። ይሄ እንዴት ነው? ሕፃን ልጅ በደረቱ መሬት ሄዶ ድፍት ሲል ኛ ብሎ ሲያለቅስ አይዞ ተብሎ ደረቱን ያራግፍለትን ትበል ይባላል። ትበል ሲል ሲሉት ጊዜ ዝም ይላል። በዚህ አይነት በቀል አይደለም ሰው ልጅ መኖር ያለበት። ይሄ ነገር አድጎብን ትልቅ ሆነ የሆነ ሰው መጎዳት እኛን ያስደስተናል። ጎድቶናል እኮ ያ ሰው ግን ሲጎዳን ለሱ ምንድነው መለመን ያለብን? ያው እሾህን በሾህ አይደለም፣ በቃ ወዶ አይደለም። ከቻልን በፍርድ ቤት የምናስመልሰው እናስመልሳለን በህጋዊ መንገድ። ካልቻልን ግን አሳልፎ ለማን ይሰጣል? ለእግዚአብሔር። ከዛ የሚበቀል ማን ነው? እግዚአብሔር ነው። መጥቶ እስኪለምናችሁ ድረስ እባክህን ለእግዚአብሔር ንገርልኝ፣ ይቅር በለኝ እባክህን እስኪል ድረስ መጥቶ እንዲለምን ማድረግ ትችላላችሁ። ለምን? እግዚአብሔር ሆይ ይልኝ። መዝሙረ ዳዊትን የሚጸልይ ሰው ጠላቱን እንዴት እንደሚበቀል ያውቅበታል። ለዚህ እኮ ነው ንጉሥ ዳዊት በእኔ ላይ እንደዚህ እንዳደረጉብኝ በእነሱ ላይ እንደዛ ይሆንባቸው ይላል። ማንን ነው? ሰዎቹን አይደል? መናፍስቶቹን ነው።
ስጋ ለበስ አጋንንቶቹን ሊሆን ይችላል፣ ሰዎቹን አይደለም። ስለዚህ በአንድም በሌላ መንገድ እግዚአብሔር እኛን በብዙ ነገር አስተምሮናል። ጠላት ዲያብሎስ ሲመጣ እኛ ጋር በደንብ ቼክ አድርጎ አጥንቶ ነው። መላእክትም እኛ ጋር ደግሞ ሲመጡ እኛን ፈቃድ ይጠይቃሉ። እምቢ ስንላቸው ግን ምንድን ሰዎች ሆነን እግዚአብሔር የላካቸው ከሆኑ በህልም ያሳዩናል፣ ያመለክቱናል። ኧረ ዛሬ የሚገርም ቦታ ነው ያደርኩት ትላላችሁ። በጣም የሚገርም ቦታ ነው ያደርኩት። እንደዚህ ሳረግ እጄን እየታጠብኩ እያለ ውሃው ቧንቧው ተዘጋብኝ። ከዛ ብለው ውሃ አይወርድም። ከዛ በቃ ውሃው እስኪመጣ ድረስ ረጅም ሰዓት ቁጭ ብዬ እየጠበቅኩ ነበር። ውሃውም አልመጣም። ከዛ ባነንኩኝ ትላላችሁ። ቧንቧውን እናንተ ውሃው ትርጉሙን አስቡት ምን እንደሆነ። ወደ ህይወታችሁ ሲመጣ የሚገርም ትርጉም ነው ያለው። ግን ያንን ድራማ ያንን ነገር በእናንተ በህልማችሁ ውስጥ እንድታዩት ያደረገ ማን ነው? እግዚአብሔር። ነፍሳችሁ ሄዳ ቧንቧ ስር ታጥባ ነው? እጇ ቆሽሾ ነው? አይደለም። እግዚአብሔር በዛ በኩል ሊያመለክታችሁ የሚፈልገው ነገር ስላለ ነው። የሆነ ሰው እጁን ሲታጠብ ካያችሁ እና እጁን ታጥቦ እጁን በፎጣ ጠርጎ ምናምን መጥቶ ፎጣውን ሲሰጣችሁ ካያችሁ ምንድን ነው የምትረዱት? እናንተም ታጠቡ ነው አይደል? እኔ ታጥቤያለሁ እጄን ጠርጌያለሁ አንተም ጥረግ ነው አይደል የምትረዱት አይደል? በሌላ መንገድ ደግሞ ሌላ ትርጉም ይኖረዋል። አጋንንት ይሄን ህልም ካሳይቷችሁ ከሆነ ሰላቢ ነው ማለት ነው። እሱ እጁን ሲታጠብ በህልም እጅ መታጠብ ማለት ኪሳራ ነው፣ ገንዘብ ማጣት ነው የሚባለው አይደል? ያ ሰው እጁን ታጥቦ በፎጣ ጠርጎ ለእናንተ ከሰጣችሁ ያ ሰው የጀመረውን ስራ አንተ ልትሰራ ካሰብክ አንተም እንደሱ ትከስራለህ እያለህ ነው እግዚአብሔር። ስለዚህ ዛሬ ማታ ወይ ትናንትና ማታ የሆነ ያቀድከው እቅድ ካለ አቁም እየተባልክ ነው። ይሄንን ግን የሚፈታ ሰው ያስፈልጋል። ለምን? ህልም ዝም ብሎ የሚታይ ነገር ስላልሆነ እንቆቅልሽ እግዚአብሔር እኛን የሚያስተምርበት መንገድ ስላለው። ድንግል ማርያም ከእስራኤል ከቤተልሔም ወጣ ግብጽ የገባችው፣ ከግብጽ ወጣ ደግሞ ቤተልሔም የገባችው በህልም አይደለም? ዮሴፍስ በህልም መፍታት የታወቀ ነው። ህልም በጣም ትልቅ ትርጉም አለው። ግን ሰይጣን ደግሞ ከተቆጣጠረው መጥፎ ህልም ያሳያል፣ የራሱን መንገድ ያሳያል ማለት ነው። እና እኔ አሁን ስለ ህልም አይደለም እያወራ ያለሁት። እግዚአብሔር በብዙ ነገር ያስተምራችኋል፣ በብዙ መንገድ ያስተምራል። ወደ ቤቱ ተመለሱ። ሰው በጣም ክቡር ነው። መዝሙር ዳዊት ሲናገር ምን አለ? መዝሙር 68 48 ሰው ክቡር ሆኖ ተፈጥሮ ሳለ ግን